ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ የምትገኙ የኔ ተመልካቾች ሰላማችሁ ብዝት ይበልልኝ። ለድምጼ ይቅርታ በጧት ተመኝታ የተነስቼ ነው ቪዲዮ የማደርግላችሁ ማለት ነው። ብዙ ልጆች እንግዲህ ስለ ዋይፋይ አሳየኝ ያላችሁ ማለት ነው። ስሪልን ቪዲዮ ብዙዎቻችሁ ስሪልን ቪዲዮ ብላችሁኛልና ስለዛ ነው የምሰራላችሁ። ለድምጼ ይቅርታ የጧት ድምጽ ስለሆነ ትንሽ ድምጽ ይጎርናል ማለት ነው። እና ለቤቴ አዲስ ሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ። እህታችሁ ብርቱካን እባላለሁ ማለት ነው። ስለዚህ ዋይፋይን ነው ማሳያችሁ ማለት ነው። ምን አይነት እንደሆነ የብዙዎቻችሁ ጥያቄ ነው። ግን ዋይፋይ አሳየን እያላችሁኝ ያላችሁ እንደገና ደግሞ የት ሀገር ነው የምትገኙ የት ነው የምናገኝሽ የምትሉኝ ያላችሁ ይሄ ቪዲዮ ሼር አድርጉት። የት ነው የምታገኘን? የት ነው ሀገር ነው ያለሽ? እኔ ማግኘት የምትፈልጉ ለሚ እንሳር ወረዳ ይባላል ያለሁበት ማለት ነው። ለሚ እንሳር ወረዳ ብላችሁ አዲስ አበባ ላይ ስትጠይቁ አቅጣጫውን ይነግሯችኋል ማለት ነው። በዛ ማግኘት ትችላላችሁ። እንደገና ደግሞ እኔን የምትፈልጉ ያለፈ ቪዲዮ ላይ ስልክ ቁጥሬን የምትፈልጉ ብዬ ቪዲዮ ስልክ ቁጥሬን እንደግ ስለለቀቁ በዛ በኢሞ በተለያዩ ነገሮችን እኔ ማግኘት ትችላላችሁ ማለት ነው። ስለዚህ የኔ አድራሻ ማግኘት የምትፈልጉ አይጠፋባችሁም ማለት ነው። ስለዚህ ዋይፋዩ ደግሞ የቱ ነው? ዋይፋይ ይሄ ነው የኔ የምጠቀምበት ዋይፋይ ይኸውላችሁ ነው። ስክሪንሻት አድርጉት የምትፈልጉ ስክሪንሻት አድርጉት ማለት ነው። ይሄው እንግዲህ እኔ እስካሁን የምጠቀመው በዚህ ነው። እኔ የምጠቀምበት ዋይፋይ ይኸውላችሁ ከዚህ ሙት ከዚህ ብራንዱን ላሳያችሁ። እስኪ ብራንዱ እንዴት ነው? አይዋ እንደዚህ ነው ማሳየት። ይሄው አይታያችሁም? አይዋ እንደዚህ ታረግ ይታያል። ኦኬ ይሄም ከዚህ እንደዚህ ነው። ይሄው እንደዚህ ማንበብ ትችላላችሁ ማለት ነው። ሽቅ ሳረገው ይታያል። እናንተ ብርሃኑ ለካም ያህል ነው የሚያስጠላው። ይሄም ብራንዱን ማንበብ የምትፈልጉ ይሄው እንደዚህ ስክሪንሻት አድርጉት። አረጋችሁ ስክሪንሻት እና ቀስ ብዬ ነው ያሳያችሁ እና ይሄን ይመስላል ማለት ስለማይመችኝ ቀን አሁን ልቅረጽላችሁ ብዬ ነው። ምን ይላል መሰላችሁ? ቦርዶ ነው እንደዛ ነው ስሙ ነው። እዚህ ጋር ለም ያው እዚህም አለ ያው ተዚህ ላይ ማንበብ ትችላላችሁ ማለት ነው። እና ደግሞ ይሄውላችሁ ዋይፋይ ይችላል። ኦኬ ተጀርባውን ደግሞ ላሳያችሁ። ጀርባው ምንድን ትመስላለህ? ማለት ዋይፋይ ይችላል። እኔ የምጠቀምበት ዋይፋይ ይችላል ማለት ነው። ያው ማለት ሚዲያ ሶሻል ሚዲያ መጠቀም የምትፈልጉ ቆይ አንዴ የሚሄድበት ስላለኝ ቻርጅ ላድርጎና ቻርጅ ላይ ነቅዬ ነው ያመጣሁት። ይሄ ዋይፋይ ማለት ነው። እሺ እና ሶሻል ሚዲያ መጠቀም የምትፈልጉ አንዳችም ነገር በዳታ ምንም ማድረግ አትችሉም። ዋይፋይ ግን እንደምንም ብላችሁ አንዴ በአመት አንዴ ነው የምትከፍሉትና አያቅታችሁም። ዋይፋይ ይሻላል ማለት እንዴ ልበላችሁ። ሶሻል ሚዲያ ቲክቶክም ሆነ ዩቲዩብም ሆነ የፈለገውን ሶሻል ሚዲያ በዳታ እንጠቀማለን ብላችሁ እንዳታስቡ፣ እንዳከውኑት ማለት ነው። ማለም በልባችሁ እንዳታስቡ። ደግሞ ሀገር ገብታችሁ አስገዙትም ተዛው ገዝታችሁ ይዛችሁ ነው ዋይፋያችሁን ማለት ነው። እንዳለ በሶሻል ሚዲያ ጊዜን አሳልፋለሁ በቃ ለመደበሪያም ለምን የሚሆን እጠቀማለሁ ካላችሁ ደግሞ ዋይፋያችሁን ይዛችሁ መምጣት ነው ያለባችሁ። እዚህ ስትመጡ ዋይፋያችሁን ትሞላላችሁ ማለት ነው። ከዛ ትጠቀማላችሁ ዋይፋያችሁን ማለት ነው። እውነት በጣም እንትን ነው ማለት እኔ እንዴት ልበላችሁ በሶሻል ሚዲያ መጠቀም ጀመራችሁ በጣም ነው እንትን የሚላችሁ በጣም ነው ልባችሁን የሚነሳው። በጣም ልባችሁን ይነሳዋል ማለት እኔ ራሱ ይችላልላችሁ
የዋይፋይ ሲም ካርድ ያወጣሁባት ይቺ ናት። እናንተ ኢትዮ ነው የሚለው እንደዛ እላችኋለሁ። ኦኬ ይሄ ደግሞ ምንድን ነው ያለው? ይሄ ደግሞ ምንድን ነው የራሱ? ይሄ እናንተ ሁላችሁ ሲም የሚበላ መሰለኝ። ይሄ ደግሞ የዋይፋው የራሱ ማይ ጋድ ምንድን ነው የጣልኩት ነው ምን ቆራሳይ ጎንበስ ብሎ ቀና ማለቱን ችግር ነው ማለት ኦ ማይ ጋድ እንትን በማቀፊያ ማስቀመጥ ይቻላል ማለት ነው። ከዛ አንደኛው ወርቃ ነው አያችሁ። የተዋይፋው ጋር የተዘጋ ተዋይፋው ጋር አብሮ ውስጥ ያለ ይሄ ያለ ይሄ ያለ ይቺም መክፈቻ አለች ይላችሁ። እንደገና ደግሞ ይሄ አሁን የተደረገበት ነው ሲም የተደረገበት መሰለኝ። ይሄ ሶስተኛ ማነው እዚህ ጋር ነበረ እና ያለ ማለት ነው። ኦኬ ውስጥ ላይ ነው ይሄ ሁሉ ያለው። አሳያችኋለሁ። ያው ድምጽ ይቅርታ፣ በጣም ቅዳሴም አለ። አሳዱ ማላ ቅዱስ ሚካኤል ነው ዛሬ። እስኪ እሱ ደግሞ ለወሩ ያድርሰን በሰላም። እቺ ስላችሁ እንትኗ ደግሞ ምንድናት? እቺ ደግሞ ምንድነው ይችላል? የዋይፋው አብራ የተገዛኝ ማለት ነው። ያ የዋይፋው አሻራ መለያ መሰለች። የዋይፋው አሻራ መለያ ዋይፋይ ኮንታክት የምናደርገው በእንደዚህ አይነት ሲመጣልን አይደል? አረብ ሀገር እና እቺ ውስጥ ያለች ወረቀት ነች። ኦኬ እና ያው ገብቷችኋል ብዬ ተስፋ አደርጋለሁ። እሺ ይሄ ደግሞ ከዚህ የተሰጠኝ ወረቀት መሰለኝ። ይሄ የከፈልኩበት ደረሰኛል ተፈርሞ ማድሬ መች እንደሚያቋርጥ ራሱ እረስቸዋለሁ። እናንተ ኢትዮ ቴሌኮም ይሄ የተከፈተበት መሰለኝ። ኢትዮ ቴሌኮም ደረሰኝ ይሁን ካርድ ነው። ኢትዮ ቴሌኮም የሲሙ ነው እና ቀኑ ምናምን ጽፎልኝ ነበር። ወርቆ ይሁን እኔ እንጃ ወረቀቱ እና እንደዛ አላችኋለሁ። እና ዋይፋይ የከፈለ ውለታ አይደለም ማለት እኔ ዩቲዩብ ላይ ሰርቼ በዩቲዩብ ብር ባልጠቀም ብዙም ባልጠቀም ሆኖም እኔ እደበርበታለሁ። የተለያዩ ነገሮችን አይበታለሁ። ብዙ ትምህርት ወስድበታለሁ። ምግብ መስራት ለስራ ብል እንደ ኬክ ማለት እኔ ለስራ ብል የተሟላ እቃው ቢኖርኝ መስሪያው አሁን ፎርም ይሄ ከውስጥ መስሪያው ቢኖረኝ ኖሮ ሁሉን የተለያዩ ነገሮችን እሰራበት ነበር ማለት ነው። ምክንያቱም እኔ ግን ያቃ የለኝም፣ እሱን እቃ አልገዛውም ማለት ነው። እና እሱ ደግሞ እስከ 60,000 ብር ነው። ባለፈው ጓደኛዬ ያስገዛችው። እኔ ግን ሂሳቡ ስንት እንደሆነ አላውቅም። ከላይም ታላይ በ4 ሲሊንደር ያለው በሁለት በጋዝ 2 በኤሌክትሪክ የሚሰራ እና እሱን ስንት እንደገዛችው 60,000 ብር ነው። በፊት ከጦርነቱ በፊት ከዓለም ጦርነት በፊት። አሁን ግን ሊወደድ ይችላል ማለት ነው። እና እሱ ያላችሁ ኬክ መስራት ትችላላችሁ። የምትፈልጉትን እንደ ቪዛ ምን እንደምን መስራት ትችላላችሁ። ገባችሁ? እኔ ግን ሱሱ ስለሌለኝ አይቼ ዝም ነው ማለት ነው። ሰርች አድርጎ ሙያው ማየት አይከፋም። ኦኬ እና እንደዛ ነው እላችኋለሁኝ። የነበረን ቆይታ ይሄንን ይመስላል። ያው ማለት የምትፈልጉት ነው ብዬ አስባለሁ፣ ስለ ዋይፋዩ ማለት ነው። እና እንደዛ አያችኋለሁ የምለውን መጣሁት። ምን
ምንድነው ራሴ ሁሉ ያሳከከኛል። እና ልብቴን አልቀየርኩኝም እላችኋለሁ። ወዲያ ቢጃማ እንደለበስኩ ነው ማለት ነው። በቃ ቤተሰቦቼ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። እያንተ ሰርጉ ምናምን ጭፈራው መሰለኝ ሲጀመር እኔ አልጨፍር ደግሞ ለደጋ ሰርግ የቆላ ሰርግ ነው ደስ የሚለው። እናንተ የቆላ ሰርግ ደስ ይላል። የደጋ ሰርግ እኔ በህይወት የመጀመሪያ ቀን ያየሁት የደጋ ሰርግ አይጥምም በቃ። ኧረ ቆላ እኮ ንጥር ብጥር ብጥር ነው እንዴ! ዋይ እሽነት ይባላል። ኧረ ሚዜው ሽቶ አምጣ ይባላል። ታላመጣህና ወጣ ሽቶ ሲነፋ ደግሞ ኧረ ሽቶ ውሃ ነው። ኧረ ሽቶ ፋንዶ ነው ይባላል። ፋንዶ እንግዲህ የአህያ ኩስ ነው። ኦኬ እንደዛ ይባላል። ትናንትና ያየሁት ሰርግ ግን እኔ የደጋ ሰርግ እንግዲህ በህይወቴ መጀመሪያ ቀን ያየሁት እና ኧረ ሰርግ አይደለም የጋለሞታ ሰርግ እንኳን ያምራል። ኦኬ ተቋርበው ነው በቤተክርስቲያን የተጋቡት። ኦኬ እሺ እሱ መልካም ነው፣ ዲያቆን ነው እሱ። ስለዚህ ተቋርበው ነው። ሁለተኛ ግን ቤት ውስጥ ያለ ስርዓት በጣም እየወረደ ነው። እኛ በሀገራችን አሁን ጥፍሮ ይባላል። ሽነት ግድ ነው። በቤተክርስቲያንም አገባች በምንም ሽነት ይባላል። ሽነት ይቀጠፋል። ኦኬ በደንብ ሚይዘው ቤት ገብቶ ሲያወጣት ልጅቷን አዝሎ ነው የሚያወጣት። ሽቶ ነፍቶ ልጅቷን አዝሎ ነው የሚያወጣት። እንደገና ቡና ተፈልቶ ሲያበቃ እዛ ቤት ውስጥ ያሉት ሁሉ አረቄ ይታደላሉ። አረቄ በማንቆርቆሪያ ነው የሚዞረው። ደንብ ነው የሀገራችን ደንብ ማለት ነው በእኛ ሀገር። እኔ ደግሞ ትናንትና ያየሁት እንደዛ ያለው ብቻ 1-2 ሻሽ ይጠመጥሙላችሁና ዛሬ ሸልሙኝ እንዲይዟችሁ ማለት ነው። እኔ አሁን የሆነ ሻሽ አልሸገረኝ መጡና ቁጭ አልኩበት ጠመጠሙ። እንዴ ምን ማድረግ ይችላሉ? እንዴ ስትሏቸው ደግሞ ይሸሉም እርዴ ነው የሚሉት። ያገኙትን ሁሉ እዛ የተሰበሰበ ጎረቤት እንዳለ የጠመጠሙባቸው ማለት ነው። ደግሞ እርዴ በቃ ወንዱንም ሴቱንም ለወንዱም ደግሞ ማስተሻ ታህላለች። እቺ ነጭ ጨርቅ ማለት ነው። ለማስተሻ ነው እኮ ነው እሷ። ከዛ እሱንም ጥምጥም ወንዱ ላይም ሴቷ ላይም እንደዛው የሴቷን ሻሽ ላሳያችሁ የሚታሰረው ማለት ነው። ለሴቶቹ እንደዚህ አይነት ሻሽ ነው የተጠመጠመላችሁ። የኔ አንዱ ነው ይሄ። አንዳንዶቹ አምራም እንዲህ ነው እያሉ ይመጣል። አይ የሰው ነገር እነሱ ገዝተው ሳይዙ አንድ ነው እና እንደዚህ አይነት ሻሾች በብዛት አሉ። ግን እንታረጋላችሁ። እንደውም እኮ እኔ ገዝተው ነው ወሰኛ አንድ ጊዜ ያስቀደዱት። ይሄ ሜትሩን ገዝተው አስቀድደው መሰለኝ ያሰፉታል።